ሰላም ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? በያላችሁ በሰላማችሁ ይብዛልኝ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች ከጀማሪ እስከ ከፍተኛ ድረስ እያስተማርን እንገኛለን። ቻናላችን አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን እስከ መጨረሻው በማየት ከኔ ጋር ቆዩ። ኦንላይን መማር የምትፈልጉ ልጆች ታች ስልክ አለ ደውላችሁ መማር ትችላላችሁ። እንዲሁም በውስጥ መስመር ደውላችሁ ማናገር ትችላላችሁ። ትምህርቱን የምሰጥባቸው የሚዲያ አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ ይሆናል። ዛሬ ይዤላችሁ የመጣው የአማርኛ ፊደላት ባለ አራት ሆሄ ቃላት ቃላት ፊደሎችን እንዴት አገጣጥመን እናነባቸዋለን የሚለውን ይዤላችሁ መጥቻለሁ። ግልጽ እንዲሆንላችሁ እኔ ሳነብ እናንተ ደብተር ይዛችሁ በመጻፍ ተከታተሉኝ። የመጀመሪያችን ለ ማ ወ ቅ ለ ማ ወ ቅ በአንድ ላይ ለማወቅ ይላል ማለት ነው። እንግዲህ ለቤት የመጀመሪያ ድምጽ፣ ማ መቤት የአራተኛ ድምጽ፣ ወቤት የመጀመሪያ ድምጽ፣ ቀቤት የስድስተኛ ድምጽ በአንድ ላይ ለማወቅ ይላል ማለት ነው። ቀጣያችን መ ሰ ረ ት በአንድ ላይ መሰረት መሰረት ይላል ማለት ነው። መቤት የመጀመሪያዋ ድምጽ፣ ሰቤት የመጀመሪያዋ ድምጽ፣ ረቤት የመጀመሪያዋ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ መሰረት የሚል ይሰጠናል ማለት ነው። ቀጣያችን መ ረ ዳ ት መረዳት መረዳት ይላል ማለት ነው። መቤት የመጀመሪያ ድምጽ፣ ረቤት የመጀመሪያ ድምጽ፣ ደቤት የአራተኛ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ መረዳት ይላል ማለት ነው። ቀጣይ ሰ ራ ር አሰራር በአንድ ላይ አሰራር ይላል ማለት ነው። አቤት የመጀመሪያ ድምጽ፣ ሰቤት የመጀመሪያ ድምጽ፣ ረቤት የአራተኛ ድምጽ፣ ረቤት የስድስተኛ ድምጽ በአንድ ላይ አሰራር የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ መ ቀ በ ል መቀበል በአንድ ላይ መቀበል የሚል ይሰጠናል ማለት ነው። መቤት የመጀመሪያ ድምጽ፣ ቀቤት የመጀመሪያ ድምጽ፣ በቤት የመጀመሪያ ድምጽ፣ ለቤት የስድስተኛ ድምጽ በአንድ ላይ መቀበል ይላል ማለት ነው። መቀበል። ቀጣይ ባ ለ ቤ ት ባለቤት ባለቤት ይላል ማለት ነው። በአንድ ላይ በቤት የአራተኛ ድምጽ፣ ለቤት የመጀመሪያ ድምጽ፣ በቤት የአምስተኛ ድምጽ፣ ተቤት የስድስተኛ ድምጽ በአንድ ላይ ባለቤት ብለን እናነባዋለን ማለት ነው። ወደ ቀጣያችን ስንሄድ ከ ተ ሞ ች ከተሞች ይላል ማለት ነው። ከቤት የመጀመሪያ ድምጽ፣ ተቤት የመጀመሪያ ድምጽ፣ መቤት የሰባተኛ ድምጽ፣ ቸቤት የስድስተኛ ድምጽ በአንድ ላይ
ከተሞች ብለን እናነባዋለን ማለት ነው። ወደ ቀጣያችን ስንሄድ ማ እ ከ ል በአንድ ላይ ማዕከል ይላል ማለት ነው። ማ መቤት የአራተኛ ድምፅ፣ እ አቤት የስድስተኛ ድምፅ፣ ከቤት የመጀመሪያ ድምፅ፣ ል ለቤት የስድስተኛ ድምፅ በአንድ ላይ ማዕከል የሚል ይሰጠናል ማለት ነው። ቀጣያችን ማ ህ በ ረ ማህበር በአንድ ላይ ማህበር ይላል ማለት ነው። ማ መቤት የአራተኛ ድምፅ፣ ህ በቤት የስድስተኛ ድምፅ፣ በቤት የመጀመሪያ ድምፅ፣ ረቤት የስድስተኛ ድምፅ ማህበር ይላል ማህበር። ቀጣይ ጠ ን ካ ራ በአንድ ላይ ጠንካራ ጠንካራ ይላል ማለት ነው። ጠቤት የመጀመሪያ ድምፅ፣ ነቤት የስድስተኛ ድምፅ፣ ከቤት የአራተኛ ድምፅ፣ ረቤት የአራተኛ ድምፅ በአንድ ላይ ጠንካራ የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ ጠ ቅ ላ ይ አንድ ላይ ጠቅላይ ጠቅላይ ይላል ማለት ነው። ጠቤት የመጀመሪያ ድምፅ፣ ቀቤት የስድስተኛ ድምፅ፣ ለቤት የአራተኛ ድምፅ፣ የቤት የስድስተኛ ድምፅ በአንድ ላይ ጠቅላይ የሚል ይሰጠናል ማለት ነው። ጠቤት የመጀመሪያ ድምፅ፣ ቀቤት የስድስተኛ ድምፅ፣ ለቤት የአራተኛ ድምፅ፣ የቤት የስድስተኛ ድምፅ በአንድ ላይ ጠቅላይ የሚል ይሰጠናል ማለት ነው። ቀጣያችን ገ ን ዘ ብ ገንዘብ በአንድ ላይ ገንዘብ ይላል ማለት ነው። እንግዲህ ገቤት የመጀመሪያ ድምፅ፣ ነቤት የስድስተኛ ድምፅ፣ ዘቤት የመጀመሪያ ድምፅ፣ በቤት የስድስተኛ ድምፅ በአንድ ላይ ገንዘብ የሚል ይሰጠናል ማለት ነው። ቀጣያችን ተ ሳ ት ፎ ተሳትፎ በአንድ ላይ ተሳትፎ ይላል ማለት ነው። ተቤት የመጀመሪያ ድምፅ፣ ሰቤት የአራተኛ ድምፅ፣ ተቤት የስድስተኛ ድምፅ፣ ተቤት የሰባተኛ ድምፅ በአንድ ላይ ተሳትፎ የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ ዘ መ ና ት በአንድ ላይ ዘመናት ይላል ማለት ነው። ዘቤት የመጀመሪያ ድምፅ፣ መቤት የመጀመሪያ ድምፅ፣ ነቤት የአራተኛ ድምፅ፣ ተቤት የስድስተኛ ድምፅ በአንድ ላይ ዘመናት የሚል ይሰጠናል ማለት ነው። ወደ ቀጣያችን ስንሄድ ማ ግ ኘ ት በአንድ ላይ ማግኘት ይላል ማለት ነው። መቤት የአራተኛ ድምፅ፣ ገቤት የስድስተኛ ድምፅ፣ የቤት የመጀመሪያ ድምፅ፣ ተቤት የስድስተኛ ድምፅ በአንድ ላይ ማግኘት ይላል ማለት ነው። ቀጣያችን ማ ን ነ ት በአንድ ላይ ማንነት ይላል ማለት ነው። እንግዲህ መቤት የአራተኛ ድምፅ፣
ን ነቤት የስድስተኛ ድምፅ ነቤት የመጀመሪያ ድምፅ ተቤት የስድስተኛ ድምፅ አንድ ላይ ማንነት የሚል ይሰጠናል ማለት ነው። ቀጣያችን ተቃራኒ ተቃራኒ በአንድ ላይ ተቃራኒ ይላል ማለት ነው። እንግዲህ ተቤት የመጀመሪያ ድምፅ ቀቤት የአራተኛ ድምፅ ረቤት የአራተኛ ድምፅ ነቤት የሶስተኛ ድምፅ በአንድ ላይ ተቃራኒ የሚል ይሰጠናል ማለት ነው። ቀጣያችን ጋዜጠኛ በአንድ ላይ ጋዜጠኛ ይላል ማለት ነው። ገቤት የአራተኛ ድምፅ ዘቤት የአምስተኛ ድምፅ ጠቤት የመጀመሪያ ድምፅ ኘቤት የአራተኛ ድምፅ በአንድ ላይ ጋዜጠኛ ይላል ማለት ነው። ጋዜጠኛ ይላል ማለት ነው። ቀጣይ ረ በአንድ ላይ አሰራር ይላል ማለት ነው። እንግዲህ አቤት የመጀመሪያ ድምፅ ሰቤት የመጀመሪያ ድምፅ ረቤት የአራተኛ ድምፅ ረቤት የስድስተኛ ድምፅ በአንድ ላይ አሰራር የሚል ይሰጠናል ማለት ነው። ቀጣያችን ስንሄድ ተሳታፊ በአንድ ላይ ተሳታፊ ይላል ማለት ነው። ተቤት የመጀመሪያ ድምፅ ሰቤት የአራተኛ ድምፅ ተቤት የአራተኛ ድምፅ በቤት የሶስተኛ ድምፅ በአንድ ላይ ተሳታፊ የሚል ይሰጠናል ማለት ነው። ቀጣያችን ትርጉም በአንድ ላይ ትርጉም የሚል ይሰጠናል። ተቤት የስድስተኛ ድምፅ ረቤት የስድስተኛ ድምፅ ገቤት የሁለተኛ ድምፅ መቤት የስድስተኛ ድምፅ ትርጉም የሚል ይሰጠናል ማለት ነው። ቀጣያችን ደስተኛ በአንድ ላይ ደስተኛ ይላል ማለት ነው። ደስተኛ ደቤት የመጀመሪያ ድምፅ ሰቤት የስድስተኛ ድምፅ ተቤት የመጀመሪያ ድምፅ ኘቤት የአራተኛ ድምፅ በአንድ ላይ ደስተኛ ይላል ማለት ነው። ደስተኛ ቀጣያችን ደብዳቤ በአንድ ላይ ደብዳቤ ይላል ማለት ነው። ደቤት የመጀመሪያ ድምፅ በቤት የስድስተኛ ድምፅ ደቤት የአራተኛ ድምፅ በቤት የአምስተኛ ድምፅ በአንድ ላይ ደብዳቤ የሚል ይሰጠናል ማለት ነው። ቀጣያችን ጀርመን በአንድ ላይ ጀርመን የሚል ይሰጠናል ማለት ነው። ጀቤት የመጀመሪያ ድምፅ ረቤት የስድስተኛ ድምፅ መቤት የመጀመሪያ ድምፅ ነቤት የስድስተኛ ድምፅ አንድ ላይ ጀርመን የሚል ይሰጠናል ማለት ነው። ቀጣያችን ዜግነት ይላል ማለት ነው። ዘቤት የአምስተኛ ድምፅ ገቤት የስድስተኛ ድምፅ
ነ ነቤት የመጀመሪያ ድምፅ ተቤት የስድስተኛ ድምፅ አንድ ላይ ዜግነት የሚል ይሰጠናል ማለት ነው። ቀጣያችን ዝ ግ ጅ ት በአንድ ላይ ዝግጅት የሚል ይሰጠናል። ዘቤት የስድስተኛ ድምፅ ገቤት የስድስተኛ ድምፅ ጀቤት የስድስተኛ ድምፅ ተቤት የስድስተኛ ድምፅ ሁሎችን የስድስተኛ ድምጾች ዝግጅት የሚል ይሰጠናል ማለት ነው። ቀጣያችን አ ካ ባ ቢ አካባቢ ይላል ማለት ነው። አቤት የመጀመሪያ ድምፅ ከቤት የአራተኛ ድምፅ በቤት የአራተኛ ድምፅ በቤት የሶስተኛ ድምፅ በአንድ ላይ አካባቢ የሚል ይሰጠናል ማለት ነው። ቀጣያችን ግ ን ቦ ት በአንድ ላይ ግንቦት የሚል ይሰጠናል ማለት ነው። እንግዲህ ገቤት የስድስተኛ ድምፅ ነቤት የስድስተኛ ድምፅ በቤት የሰባተኛ ድምፅ ተቤት የስድስተኛ ድምፅ በአንድ ላይ ግንቦት የሚል ይሰጠናል ማለት ነው። የዛሬ ትምህርታችን ይህን ይመስላል። ቀጣይ ባለው ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑልኝ።